ክርስቶስ ጸጋና ሰላም ብዝት ይበልላችሁ። ቀኑ 3 ነው፣ ወሩም 5ኛው ነው። ዓመተ ምሕረቱም ደግሞ 2018 ነው። ለምንድን ነው ቀን የምትናገረው? አንድ ቀን በዚህ ቪዲዮ ውስጥ ያለውን እውነት ሰምቶ አንድ ሰው አምላኩን ያከብራል። ዛሬ ቲክቶኩን፣ ዩቲዩቡን፣ ፌስቡኩን አመጽ እየሞላ ነው ያለው። ይሄ ወንጌል መቀመጥ አለበት። ምንድነው ዛሬ የወሩ መልእክታችሁ? የሕያው ልብ ወር ነው። ቅዱስ ልብ በጎ ሕሊና እንዲኖራችሁ እያሳሰብን ከየት ነው የምታስተምረን ክፍል ካላችሁ ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 36 ጀምሮ ከቁጥር 26 ጀምሮ እንዲህ ይላል። በኢየሱስ ስም አነባለሁ። አዲስ ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ። የድንጋይ ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ። ፍርዴን ትጠብቃላችሁ ታደርጉም አላችሁ። አያችሁ፣ አዲስ ልብ አዲስ መንፈስ ተጣጣው። የድንጋዩን ልብ ያውጣልኝ። ይሄ አለመታዘዝ፣ ይሄ ትዕቢተኝነት፣ ይሄ ብሔርተኝነት፣ ጎሰኝነት ከዚህ ውስጥ ልጭ ብሎ ወጥቶ ሄዷል። የክርስቶስ ልብ ተሰጥቶኛል። ስለዚህ አዲስን ልብ ለሰጠን ለሰማይ ለምድር ፈጣሪ ለንጉሱ ለመድኃኔዓለም ክብር ይሁን ዘንድ ልቀውናል ምስጋና እንሰዋለን። አሜን። እግዚአብሔር ሆይ ተመስገን። አሜን። እግዚአብሔር ሆይ ተመስገን። አሜን። እንወዳለን፣ እንገዛለን። አሜን። ድንጋያማ ልብ ከላያችን ላይ ይውጣ። አሜን። ትዕቢተኛ ልብ ከላያችን ላይ ይውጣ። አሜን። ትምክህተኛ ልብ ከላያችን ላይ ይውጣ። አሜን። ንጹህ ልብን ፍጠርልን። አሜን። ላቶ እስከላዲና ተቆረዲላ ሲከላዲ እግዚአብሔር ሆይ እናከብርሃለን። አሜን። ለአንተ የተንበረከከ ልብና ጉልበት ስለሰጠን ተመስገን። አሜን። ለብዙ ነገር የተንበረከክንባቸው ዘመናቶች አልፈው አሁን ለአንተ ተንበረከክ። አሜን። 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 ክብር ለኢየሱስ ይሁን። እንወዳቸዋለን። እኔ እጅግ ወደ ማከብረው ነብዩ ይሻላል።